የሩታ እናት ዝምታቸውን ሰበሩ። ሜሪ እና ዳኒ ከልጄ ህይወት ውጡ ሲሉ በለቅሶ ተማጸኑ። በሌላ በኩል ደግሞ ሩታ ደስታን ከቤቴ ውጣልኝ በማለት በቁጣ አባረዋለች። በእነዚህ ጓደኛሞች መካከል ምን ተፈጠረ? ሜሪ እና ዳኒስ ለምን ከሩታ ህይወት እንዲወጡ ተፈለገ? ሁሉንም እውነታ አሁን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ እንላለን። ቪዲዮን ሲጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሩ። ሰላም ጤና ይስጥልኝ ተመልካቾቻችን። ዛሬ በሶሻል ሚዲያ መነጋገሪያ የሆነውን የሩታ እና የጓደኞቿ ጉዳይ ይዘንላችሁ መጥተናል። የሩታ እናት ባሉበት ሆነው በሰጡት መግለጫ ሜሪ እና ዳኒ በሩታ ህይወት ውስጥ ጣልቃ መግባታቸው እንዳልፈለጉት በግልጽ ተናግረዋል። ሰላማችሁ ይብዛልኝ ግን ከልጄ ህይወት ውጡ ሲሉ በግልጽ ተናግረዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ቀደም ሲል ሜሪ እና ዳኒ ደስታ ሩታ ቤት ይግባ አብሮ ይኑሩ በማለት ግፊት ሲያደርጉ እንደነበር ይታወቃል። ይሁን እንጂ አሁን ነገሮቹ ተገላብጧል። ሩታ ደስታን ከቤት ይውጣልኝ በማለት ከቤቷ እንዳስወጣችሁ ተሰምቷል። ሩታ አሁን ላይ ሜሪን ሆነ ደስታን አልፈልጋችሁም በማለት አቋሟን አሳውቃለች። ይህ ድንገተኛ ውሳኔ በጓደኛሞቹ መሃል ምን አይነት ጥል እንደፈጠረ የብዙዎች ጥያቄ ውስጥ ገብቷል። የእናቷ ጣልቃ መግባትስ የሩታን ውሳኔ ምን ያህል አስገኝቷል የሚለውን አብረን እናያለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሩታ ውሳኔ ትክክል ነው ወይስ ሜሪና ዳኒ እየተበደሉ ነው? ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።